የሻይ ሰዓታችን ላይ ነው የምንገኘው። በተለይም ደግሞ ማህበራዊ ሚዲያን ለበጎ መጠቀም የሚለውን ነገር በደንብ እሱ ላይ ያየ ነው ይመስለኛል። ዶክተር አብይ ስራ እንዴት ነው? ስራ ጥሩ ነው። I'm doing my best። ብዙ ጊዜ ከምግብ ጋር በተያያዘ ቀዶ ህክምና ስትገቡ ያንተ ኤክስፒሪየንስ ምን ነው ልል ነው? አንድ ሁለት ቦምቦሪ ነው አንድ ቁላር ፍርፍር እንዴ? አዎ ከሻይ ጋር ምናምን ሲበላ ካይስ ቆንጆ ላይ በጣም ዩኒቨርሲቲ ያስተማሪኝ ባይዘው ልጆች ሲመጡ እኔ ጋር ለመዝናናት ነው ይመስላል። ኦፕሬሽን ቴብል ላይ ተቀምጠው ራሱ ለአንዳንዴ በጣም እስከሚገርም ድረስ 9ኛ ክፍል የነበርኩት 1998 ወደ 99 አካባቢ እንደዛ አከረም ጊዜ መጠየቅ ለምን ደሞ ወዳላቀም በቃ መጀመሪያ ልጅ ነኝ። ልጅነታቸው አይደሉ ልጆች የሚወልዱት ምን ይቀራል? ቤት ማጽዳት አለ ብዙ ነገር አለና ቲያትር ነው የሚባለው የኦፕሬሽን ቲያትር ባይዘው ሰርጀሪ ዛናርት አረ ዶክተር ኮንደሰለ ዘንድሮ ባይዘው የተሸለመ ይኮን ዶክተር አብይ በህክምናው ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነው። እንኳን ደስ አለህ እንዴ! ቅዳሜ ከሰዓት ነው የሻይ ሰዓታችን ላይ ነው የምንገኘው። እንግዲህ ሻይ ሰዓታችን በተለያዩ ርዕሰ ጉዳዮች ላይ እንግዶችን እናመጣለን፣ እንወያያለን። ውይይቱ ሁሌም ጨዋታ ተኮር ነው አይደል እንዴ? አዎ ባለፈው ሳምንት ከእግር ኳስ ጋር ከስፖርት ጋር ነበር። ዛሬ ደግሞ ከህክምና ጋር ጎሽ። አዎ እንግዲህ በደንብ እናውቀዋለን። በተለይም ደግሞ ማህበራዊ ሚዲያን ለበጎ መጠቀም የሚለውን ነገር በደንብ እሱ ላይ ያየ ነው ይመስለኛል። ከልጆች ጋር በተያያዘ ብዙ ነገር አይተናል፣ አውቀነዋልም። እንዲያውም ራቅ ብሎብን ነበር ጅማ። አሁን አዲስ አበባ መጥቶ ላለፉት 12 ወራት ወይም ነው ላለፈው 1 አመት በደንብ እንግዲህ እያየነው ነው። ዶክተር አብይ ጅማ ዶክተር አብይ ጅማ ሁለቱንም ማለት ይችላል። በሁለቱም አደረስ እንኳን ደህና መጣ። እንኳን ደህና ዶክተር እንደምን ሰማች? ደህና ነኝ እግዚአብሔር ይመስገን። ስራ እንዴት ነው? ስራ ጥሩ ነው። ያው I'm doing my best የሚችለውን እያደረኩ ነው። በተወሰነ መልኩ ታዩታላችሁ ብዬ አስባለሁ። ስራ ኦልሞስት እንግዲህ 1 አመት አዲስ አበባ ከመጣው ከዛ በፊት 3 አመት ጅማ እንግዲህ በጣም በጥሩ ሁኔታ እየሄደ ነው። ጥሩ ስራ እየሰራው ነው ብዬ አስባለሁ። ያ እንዴት ተቀበለች አዲስ አበባ? ትንሽ እናሳርፍ ብለን እኮ ነው ከሰርጀሪ ሻይ እየጠጣን ምናምን እናውራ ብለን ነው። በጣም ጥሩ መልካም ነገር። እንደውም ከኤመርጀንሲ ነው የወጣሁትና ከኤመርጀንሲ ነው የወጣሁትና ሻይ ያስፈልጋል። አሁን ጠይቀው እሺ፣ ከሻይ በኋላ ይሻላል። እውነት ነው፣ በጣም እውነት ይሻላል። ብዙ ጊዜ ከምግብ ጋር በተያያዘ ወደ ቀዶ ህክምና ስትገቡ ያንተ ኤክስፒሪየንስ ምን ነው ልል ነው? አሁን እየጠጣ ዶክተር ዮናስ ከጀመረ ምንም ማቆሚያ የለውም። ትንሽ እናሳርፍ ብለን ነበርኛ ሻይ እየጠጣ ደስ ይለኛል። ሰግያፉ ወይ ስለ ምግብ እየጠየቀኝ ነው እንግዲህ ሻይ ስለምግብ እስቲ let's go with that። አዎ ቆንጆ ሻይ በጣም አሪፍ ሻይ አይደለ? በጣም ቆንጆ ሻይ። እንግዲህ አንዳንድ ስም አጥፊዎች አሉ በነገራችን ላይ የመጡ ሻይን ሲኒው ራሱ በጣም ደስ ይላል። ቆንጆ አይደለ? አዎ በጣም ጥሩ ጥያቄ ነው ያነሳው ዩኒክ እና ልመልስልህ። እንደ አጠቃላይ ሰርጂኖች ወዳም ነው የምንባለው። አዎ ሰርጂን እንግዲህ ሆስፒታል ላይ ለምሳሌ የሰራሽ እንደሞ ሆስፒታል አካባቢ ቁጭ ካልሽ ለምሳሌ ካፌ አካባቢ አንድ ሁለት ቦምቦሪ ነው አንድ ቁላር ፍርፍር እንዴ? አዎ ከሻይ ጋር ምናምን ሲበላ ካይሽ ሰርጅን መሆኑን ማወቅ አለብሽ። መለያችን እንደዛ ያው ምክንያቱም መሰለሽ አንዴ ከገባሽ በኋላ የመውጣት እድልሽ ዝቅተኛ ነው ማለት ብዙ ጊዜ ብዙ ሰርጀሪ የምትሰሪ ከሆነ ረጃጅም ሰርጀሪዎች የምትሰሪ ከሆነ መሀል ላይ አቋርጦ መውጣት is difficult። ያው ሰርጀሪ እየሰራሽ አይደለ? አዎ እንደዛ አስቸጋሪ ነው። አንዳንዴ አይተህ ከሆነ በጣም ሲብስ በስትሮ አንዳንዴ ሰው ሊያጠጣሽ ይችላል የተወሰነ ነገር ኮላፕስ ማድረግም አለ። ሶ እንግዲህ አንድ ሙዝ በልቼ ይገባለው የሚለው ምናልባት ከሜን ኮርሱ በኋላ ነው እና ምግቡ ዲዘርት ይሆናል። ኤግዛክትሊ just before the surgery ከሆነ ሊሆን ይችላል እንጂ I think ሰርጅን በልቶ ነው መግባት ያለበት ብዬ አስባለሁ። የራሴ ኤክስፒሪየንስ እንኳን እዛ ላይ በጣም ደካማ ነኝ። ምግብ ላይ ሌሊት ነው የምወጣውና ሌሊት መብላትም አልወድም። በርግጥ ግን ያው ምን ሰራቸው ሰርጀሪዎች ያው ቶሎ ስለምንሰራ መሀል ላይ ትንሽ ፖዝ ማድረግ እንችላለን ምናልባት አንዳንድ የረጃጅም ኬዞች ሲሆኑ ካልሆነ መስተቀር እና ግን የኔ ኤክስፒሪየንስ እንዳጠቃላይ
መሀል ላይ ነው ብዙ ጊዜ የምጠቀመው። ጠዋት ገባለው 4 ሰዓት 5 ሰዓት ሲል ፖዝ አድርገን 20-30 ደቂቃ ያኔ ምግብ ወስደን የግድ ሪፍሬሽ አድርገን መግባት አለብን አይመስልሽም? ካልሆነ ሰርጀሪ በጣም ትኩረት የሚፈልግ በጣም ፎከስ የሚፈልግ ስፔሻሊ ደግሞ ልጆች ጋር ሲሆን it needs special form of attention በጣም ስፔሻል የሆነ ትኩረት የሚፈልግ ነገር ነው። የልጆች ሰውነት በጣም ስስ ሰውነት ነው። ከአንገት በላይ ሲሆን ደግሞ አንደርስታንድ ላደርገዋለሁ ብዬ አስባለሁ። ሶ የኔ ኤክስፒሪየንስ መሀል ላይ ነው ብዙ ጊዜ ምግብ የምመገበው ማለት ነው። ይሄን ይመስላል። እኔ ዶክተር በጣም የብዙ ሰውን ቤት ስላንኳኳ ብዙ ልጆች የቶንሲል ህመም ስላለባቸው በጣም ይፈልጉ ነበር። አትገኝም ነበር። ከዛውን አዲስ አበባ መጣ። ታዋቂ ከመሆነ በፊት ያለውን ዶክተር አብይ እስኪ ነገር ጅማ ሹር ሶሻል ሚዲያ የጀመርኩት አዲስ አበባ ሆኜ ስፔሻሊቲ ተማሪ ሆኜ 3ኛ ዓመት ያለው አዲስ አበባ ጥቁር አንበሳ ዩኒቨርሲቲ እየተማርኩ ነው የጀመርኩትና የተወሰነ ምናልባት እንግዲህ ወደ ኋላ መሄድ ከተቻለ ካገኛችሁት ሩቅ ነው ቁጭ ብዬ እዛ ነበር ማስተማር ነበር የምሰራው። ቁጭ ብዬ ቪዲዮቹን ነው እየጻፍኩ እያነበብኩ ነበር ማስተማር እና ያኔ ነው ሶሻል ሚዲያ የጀመርኩት። መሀል ላይ ግን አቆምኩት በአንዳንድ ጉዳዮች ምክንያት አቆምኩትና እስኪጨርስ ድረስ ማለት ነው ስፔሻሊቲን እስከሚይዝ ድረስ አቆምኩት። ከዛ ቀጥታ ወደ ጅማ ነው የሄድኩት። ጅማ ዩኒቨርሲቲ ጎንደር ዩኒቨርሲቲ ነው ያስተማረኝ። ባይዘው ጎንደር ዩኒቨርሲቲ ነው የጨረስከው? ጎንደር ዩኒቨርሲቲ ነው ያስተማረኝ። ማራኪ ነው ቸቸላ ያለው ነው ቸቸላ ያለው ማለት ስሙ ደስ ይለኛል። አባው ቸቸላ አካባቢ ትክክል ነህ። ሳይንስ አምባ ሰምተህ ታውቃለህ? አዎ ሳይንስ አምባ ስሙ ራሱ ደስ ይላል አይደል? ሳይንስ አምባ እዛ ነው የተማርኩት 6 ዓመት። ከዛ በኋላ ያው ለስፔሻሊቲ ጎንደር ዩኒቨርሲቲ ከላከኝ በኋላ 4 ዓመት ጨርሰን ተቀጥታ ወደ ጅማ ነው የሄድኩት ማለት ነውና እዛም ጅማ ሄጄ ኦልሞስት 1 ዓመት ተኩል አካባቢ ሶሻል ሚዲያ ላይ አክቲቭ አልነበርኩም። ልክ እንደሄድኩ ያው አዲስም ስለነበረ ማለት ነው። ከዚህ በፊት ኩባዎች ነበሩ በርግጥ ጅማ ላይ የኩባ ሐኪሞች ይሰሩ ነበር። ኢትዮጵያ ሐኪሞች አልነበሩ እና ከኮሮና ጋር ተያይዞ ይመስለኛል መቀጠል አልቻሉም ይመስለኛል። የኔ ግምት እንደዛ ነው። ሶ ከጅማ ዩኒቨርሲቲ ዲን ጋር ተነጋግረን እዛ ሄድ ማንም ስላልነበር ማለት ነው እዛ ሄጄ እዛ መስራት ጀመርኩ። ያው እንደ አዲስ እንግዲህ ብዙ ነገሮች ይጠብቁሃል እንግዲህ ብቻህን ስትሆን እዛ አካባቢ ሶ 1 ዓመት ተኩል አካባቢ ምንም አይነት አክቲቪቲ አልነበረኝ። ማውዝ ቢዚ በጣም እነዚህ ነገሮች በማስተካከል ማለት መስመር ለማስያዝ እነሱ ነገሮች በመስመር ካስያዝኩ በኋላ ደግሞ ኢንቴንሽናሊ ማስተማርን ፈለኩኝ። ያው የድሮ የጀመርኩት እንትን መቀጠል አለበት ብዬ ወደ አይ ቲንክ እዛ አካባቢ ወደ 42,000 አካባቢ ተከታይ ነበረኝ። ከዛ በኋላ አክቲቭሊ ማስተማር ጀመርኩ። ከዛ በኋላ ነው እንግዲህ ወደ እናንተ ፊት የመጣሁት ማለት ነው። ደግሞ ሶሻል ሚዲያ ላይ በደንብ እየታወቅኩኝ ያስተማርኩ የመጣሁት ማለት ነው። ሶ ከዛ በፊት የነበረው አብይም የተወሰነ ሞክር ነበር ለማለት ፈልክ ከጅማ በፊት ከጅማ ቤሲክሊ ሞክር ነበር ማስተማሩን ሞክር ነበር። ከዛ በኋላ ግን በስፋት ፕራክቲካሊ የሆኑ ነገሮችን ማሳየት ከዛም ህክምናውን ደግሞ ብቻም ሳይሆን the way እንዴት እናክም የሚለውን ደግሞ ማሳየት ምሳሌም ከመሆን አንፃር ባይዘው ምሳሌ ከመሆን አንፃር ፊልሞች አይታችሁ ታውቃላችሁ? የነጮች ህፃናት እንዴት እንደሚያጫውቷቸው ሲያክሟቸው ሰርጀሪ አይተህ ታውቃለህ? ሰርጅኑ ልጁት ከሚገፋበት አልጋ ላይ ሆኖ እንደ አሻንጉሊት ኮስቲዩም ለብሶ ምናምን ያዝናናቸው ሪላክስ እንዲያደርጉ ነው በጣም ማለት ነው። እና ብዙ ሆስፒታሎች ብዙ ክሊኒኮች ይሄ በጣም የተለመደ አሰራር ነው። ልጆች እንዲህ አይነት ትሪትመንት ይፈልጋሉ። ያ ደግሞ ምን ያክል ኢምፓክት እንዳለው ማየት ይችላልቻል ብዬ አስባለሁ። ልጆች ትንሽ በቃ ፈታ ለቀቅ ነገር ብለው ተዝናንተው ደስ ብሏቸው የሚገቡት ልጆች እኮ አይደለም ሆስፒታል ትምህርት ቤት መሄድም እኮ ይፈራሉ አይደል እንዴ? እና ያው ሆስፒታል ሲባል ደግሞ መርፌ ነው ትዝ ይላችሁ አይደል? እኛም ልጅ ነን ያው መርፌ ነው ሆስፒታል ሲባል ወይ ክሊኒክ ክረምት ምን እንደሚያፈቅረው እንወጋለን 7 መርፌ አይ ቲንክ አሁን ሳስበው ለቶንሲል ይመስለኛል። 7 መርፌ ግዴታ ነው እና ክረምት ላይ ማለት ነውና አይ ቲንክ ያው ስናስበው ህክምናን ስፔሻሊ ህፃናት ላይ መርፌን ነው የሚያስቡት ምናምን ያስጨንቃል። በጣም ያስጨንቃል። በጣም ይረብሻሉ፣ ይጨነቃሉ። the way በቃ it has to be fun it has to be like ለምን ነጮቹ እንደሚያደርጉት ማድረግ ያቅተናል። ህክምና ማከም በሽታ ብቻ አይደለም ማከም ያለብሽ ስነ ልቦና ማከም አለብህ። ልጆቹን በስነ ልቦናቸውን ጠብቀህ ስታክም ወላጅ የሚሰማው ሳቲስፋክሽን you have no idea የሚሰማቸው ደስታ you have no idea። ምክንያቱም
ባይት ሰልፍ ባይዘው ልጅ ሲታመም በጣም ስትረስፉል ነው። እዚህ አሁን አንተ ልጅ ካለ ልጅ ከሚታመም አንተ ራስህ ብትታመም ይቀላል አይደል? በጣም ሶ መታመሙ በራሱ ፋሚሊ ዳይናሚክሱን ያበላሻል። ቤት ውስጥ ጭንቀት ነው የሚፈጥረው። ያ እና በልጅ አትፈትነኝ አይደል የሚባለው? ኤግዛክትሊ ከባድ ነው አይደለም? ቶንሲልን የሚያህል ነገር ታማው ሰርጀሪ ለማድረግ አይደለም ዝም ብሎ ጉንፋን ሲይዛቸው ትኩሳት ምናምን ሲይዛቸው በቃ የነሱ እንዲህ ማለት እንትን የባሰ ነው እንደዚህ የሚያደርገውና ቶሎ ነው ዲፕሬስድ የሚሆኑት። ማለት ህፃናት በጣም ይጫወታሉ፣ ይሮጣሉ፣ ቤት ውስጥ አክቲቭ ናቸው። ትንሽ ሲያማቸው ግን በቃ ያ ሁሉ ነገር ይጠፋል። ያ ትንሽ ይረብሻል ቤተሰብ። ያ ብቻ በቂ ነው ብዬ አስባለሁ። በቃ ለመጨነቅ በቂ ነው። ሆስፒታል ውስጥ ያለውን ጭንቀት ማየት ፊዮን ያ ኢትሲናፍ ብዬ አስባለሁ። እና ያ ዛት ወይ ዛት ሳይዱ ደግሞ ፈን ቢሆን ገብቶሻል። ምን ይጎልብናል? እና ያንን ነገር ፈን በማድረግ አሁን ልጆች ሲመጡ እኔ ጋር ለመዝናናት ነው የሚመስላቸው። ኦፕሬሽን ቴብል ላይ ተቀምጠው ራሱ እስቲ ማደንዘዣ ላይክ እንቅልፋቸውን እስከሚተኙበት ጊዜ ድረስ ራሱ ዘይዶም ፊል አንዳንዴ በጣም እስከሚገርም ድረስ ማለት ነው። እውነት ተሰርተው ከማደንዘዣ ነጥተው ራሱ በቃ ዶክተር ምናምን ሃቭ ናይዲያ እና በዛ ልክ ነው አሁን ትረስት እያደረጉት እየተጫወቱ አሁን ጓደኞቼም ይነግሩኛልና አንዳንዴ እንደውም በቃ ሆስፒታል ሲሄዱ ደስ እያላቸው ይሄዳሉ፣ ኤክስፔክት እያደረጉ ይሄዳሉና ክሬት ማድረግ የፈለኩት ኢምፕሬሽንም እሱን ነው። ገብቶሻል አይደለ? ያ ደግሞ መጥተዋል እኮ አሁን ዶክተር አብይ ሲባል የምናውቀው ከማከም በተጨማሪ ከልጆች ጋር ያለ ኮኔክሽን የምታዝናናቸው ነገር። እኔ እንዲያውም አንዳንዴ ምን ያሳስበኛል መሰለ ዶክተር፣ በዚህ ደረጃ ስራውንም አቀለልከው ማለት ይሄ ሰርጀሪ በጣም ቀላል እንደሆነና ፋሚሊም ያን ያህል እንዳይጨነቅ ህክምናው ምንድነው የሚለው ነገር በደንብ እንድናቀር፣ ግን አልበዛብህም? በስንት ጊዜ ቀጠሮ ነው የምትገኘው? እና ያ የስራ መደራረብ አንተ ላይ ያመጣው ጫና የለም? በጣም አለ እንጂ በጣም አለ። አይ ነው ሶፍት ስፖት ይልካሽ ያ ወጣት ስለሆንኩ መሰለኝ ቻፕት እውነት ለመናገርና ያው ጥሩ ኢነርጂም ስላለኝ ፕላስ ደግሞ ምን እንደሆነ ታውቂያለሽ በጣም ሪዋርዲንግ ነው ህክምናው በጣም ሪዋርዲንግ ነው። አክምልሻቸው the next day or the next days በቃ they are peaceful። በሁለት በሶስተኛው ቀን ላይ ፒስፉል ናቸው ኢቭን የለቱም ጨምረና አይስክሪም ወሪያ ታዘላችኋል። ያ ኤግዛክትሊ በቃ ማለት you have an idea ያለው እንትን then ልጆቹ ጋር ብቻ እኮ አይደለም የምታየው ያንን ነገር ወላጅ ጋር ታያለሽ። እና ወላጅ አሁን እኔ መተኛት አልችልም በቃ ልጄ ታንቆ ሞት ነው የሚመስለኝ አስተነፋፈሱ እና እንደዛ ያለ የሰማ the next day ተሰርቶልህ ሰላም ሆኖ ሲያይ ያለቅሳሉ። ባይዘው አንዳንዴ እንደ ጥፋተኝነትም ራሳቸውን ይቆጥራሉ። ለምንድን ነው እንደዚህ ያድርጌ ያ ልጄን እኮ በሰላም ማግኘቱ ደግሞ አንድ ልጅ ባይዘው የሚያስፈልጋቸው ሁለት ዋና ነገሮች አሉ። መብላት አለበት እና ደግሞ ጥሩ ሆነ ትንፋሽ መተንፈስ አለበት። እንቅልፍ ያው እንቅልፍ ማግኘት ነው ነገር እንቅልፍ እና መብላት ምግብ and also childhood play ይባላል። ልጆች መጫወት አለባቸው። that's በቃ ኢምፖርታንት ነው በጣም መጫወት ፎርጌት ማድረግ የሌለብንና ልጆች ብዙ ጊዜ እንደዚህ አይነት ችግር ካለ እንቅልፍ ችግር ካለ ቀንም ይተኛሉ። ባይዘው ቀንም ይተኛ ልጅ ብዙ ጊዜ በእንቅልፉ ላይ ጥሩ እንቅልፍ ስለማይተኛ ነው እና አይጫወትም ማለት ነው። ሶ ሁሉም ባላንስ ፕላስ ደግሞ አፒታይትም በጣም ይወርዳል ቀጫጫ ይሆናልና ትኩርቲንግ ደግሞ ይሄ ነው የሚባል ኮምፕሊኬሽን የለም በእውነት ለመናገር ማለት ነውና አሁን ሪሰርቾችን መስራት እናስባለን። በጣም ብዙ ታካሚዎችን ከመስራት የማንሳት ነገ ወደ ጥሩ ሪሰርቾችን እንሰራለን ለአገር የሚጠቅም ማለት ነው። ስታንዳርድ ጋይድላይን መሆን የሚችሉ ነገሮችን እንሰራለን። ሶ ልልሽ የፈለኩት ምንድነው ቅድም ለውጡን ስታይ ፖዚቲቭ ኢነርጂ ይሰማሃል። እንኳን ሰው አከመህ የሆነ ነገር ሰጥተሽ አንቺ ቤት ውስጥ ለምሳሌ የሆነ ባትሪ ወር ሳሳግ እንትን ብለሽ ስትሰሪ የሚሰማሽ ደስታ አለ። ኤግዛክትሊ እንግዲህ ልዩነቱ ግልጽ ነው። ኤግዛክትሊ እና ያ እንዳልደክም ያደርገኛል እንጂ ማህበራዊ እንትን የለኝም ማህበራዊ ህይወት የለኝም። ባይዘው ልጅ አሁን ለሊት 10 ሰዓት ወጣለው ምገባው ኦልሞስት ከዚህ ሰዓት በኋላ ነው ይዟል። ሶ ኢቭን አንዳንዴ ልጆችን ሁሉ ሳላገኛቸው ተኛለሁ መልሼ እኔ ማለት ነውና ያ ለኔ ትንሽ ቻሌንጂንግ ነው ለማናገር። ግን ማረፍ አለበት ዶክተር አፍቱ ማረፍም አለብኝ። ግን ደግሞ የሚገርምሽ ያው የሰውን ፍላጎት ልጅ ነው ይዘው ታዋቂ ቢሆኑ ትንሽ ችግር የለውም። ግን ልጁ ያው ወደ ቀጠሮ ማለብዛትና ልጆች ስለሆኑ ያየው ማለፍም አልችልም። ለምሳሌ አሁን ክሊኒክም እየሰራው ደክሞ ለምሳስ ወጣ ራሱ ትንሽ ከብደኛል። ምክንያቱም ቀጣይ የሚሰራ ማከማቸው አሉና ይጠብቀዋል ልጆች ይርባቸዋል። ኤኒቲ ደግሞ ስፔሻሊ ያው ዝም ብለ አይታ አይደለም የምታከመው
ካሜራ ትሰራለህ፣ ኢንዶስኮፒ ታያለህ፣ አንዳንድ ፕሮሲጀሮች ታደርጋለህ እና ከአንድ ታካሚ ጋር ጊዜ ታጠፋለህ እና ያ ስለሆነ ጊዜ ይወስዳል። ግን ስቲል አይ ሃቭ ቱ ቢ ዜር መኖር አለብኝ። እኔ ምን እንደሚያሳስበኝ ታውቃለህ? እንደዚህ ስትል ብዙ ጊዜ በእኛ አገር በየትም ቦታ ለአንድ ሙያ ራሳቸውን የሰጡ ሰዎች ስናጣቸው ነው የምናየው። ገባህ አይደለ? ይሄ ኖረህ ነው የምትሰጠው እኮ ይሄንን አገልግሎት መጀመሪያ አንተ መኖር አለብህ። አንተም ለራስህ የሚያስፈልግህን ነገር መተኛትም ሊሆን ይችላል ምናምን። ካለበለዚያ ያለህን ነገር ከሰጠህ ከትንሽ ጊዜ በኋላ አንተንም ላናገኝ እንችላለን። ምክንያቱም ፕሮፐርሊ በደንብ ማረፍ አለብህ ስትሰራው። ስራውም ኤፌክቲቭሊ ለመሰራት አንተ ሙሉ አቋም ላይ መሆን አለብህ ብዬ ስለማስብ ነው እንደዚህ አይነት ጥያቄ የምጠይቀው። ሁሌም ማስበው ነው። ቤተሰብም እንዲሁ ሌሎች ሰዎችም የሚሉኝ ነገር ኢቭን ታካሚዎችም እረፍት አድርግ ይሉኛል። የሚገርምሽ ግን ማለት ነው እኔ አሁን አንዳንዴ ደክሞሽ ምግብ አቅርቤ ከምበላ ይልቅ ሰርጀሪ ሲሰራ ቡል ይቀለኛል። ላይክ ማለት ሰርጀሪ ላይ ያለኝ ኢነርጂና ከዛ ውጭ ላይ በጣም ሰነፍ ነኝ። እውነት ለመናገር ሌላው እንትን ላይ ሰነፍ ነኝ፣ ግን ህክምናው ላይ ሰርጀሪው ላይ ሲሆን ግን ያለኝ ኢነርጂ አንዳንዴ እስከሚገርመኝ ድረስ ነውና እንደነገርኩሽም ፖዚቲቭ እንትን ስላለው ነው ፖዚቲቭ ሪዋርድም ስላለው እና አይ ዶንት ፊል ታየርድ ባይ ዘ ዌይ ሰርጀሪ ሲሰራ ሞር ትንሽ እንደውም ያደክመኝ ምርመራ ክፍል ላይ የምሰጣቸው አገልግሎቶች ትንሽ ያደክማሉ። ያው ልጆችን ታቅፊያለሽ፣ አንዳንዴ ሊያለቅሱ ይችላሉ፣ ምክንያቱም ካሜራ ትሰሪያለሽ። እቺ ካሜራ በተለይ ትንሽ የምታስቸግራል አንዳንዴ እሷ ናት እና በጣም ትንሽ የግድ አፍንጫ ውስጥ ገብተሽ ማየት አለብሽ። ኢንዶስኮፒ አፍንጫ ኢንዶስኮፒ እና ምን ያክል ዘግቶታል አፍንጫቸው ምናምን የሚለው እሷ ትንሽ ቻሌንጂንግ ናት። እንግዲህ ዶክተር አብይን እዚህ ጠርተህ ነው የህክምና ነገር እያነሳን በጣም እና ድክመው ከዛ ውጭ ደግሞ መልሰን በኋላ እንመለሳለን። ስለሌላው ላይፍ ደግሞ እናንሳ። ልጅነት አለ፣ በህይወት ውስጥ የገጠሙ ነገሮች አሉ። ስለዚህ ስለ ልጅነት ነገርን ጎንደር ነው የተወለድኩት። ያው ደብረሰላም ቅድስተ ማርያም ደብረሰላም ትምህርት ቤት የሚባል የካቶሊክ ትምህርት ቤት አለ። እስከ 10ኛ ክፍል የተማርኩት እዛ ነው። 11 እና 12 ፋሲለደስ የሚባል ትምህርት ቤት አለ። ከዛ ቀጥሎ ጎንደር ዩኒቨርሲቲ ይመጣል ማለት ነው ለህክምናና ያው በልጅነቴ አንደኛ ክፍል ላይ እንግዲህ ሁለተኛ ክፍል ላይ ደህና ነበርኩኝ በተወሰነ መልኩ ግሬዶቼ አያለው አስቀምጦልኛል ፋዘር ግሬዶች አሉ። አዎ ከአንደኛ ክፍል ጀምሮ አሉ እና አያቸዋለሁ። አንደኛ ክፍል ላይ ጥሩ ነበርኩ፣ ሁለተኛ ክፍል ላይ አይ ቲንክ ከዛ በኋላ ልጅነት ያጠቃኝ መሰለኝ። ከዛ በኋላ አስቸጋሪ ሆንኩኝ መሰለኝ። ትምህርቴም እየቀነስኩ ኦልሞስት የቱ ጋር ባነንክ ማለት ነው? በጣም ሰንፌ ነበረ። የሚገርምሽ 9ኛ ክፍል ላይ ነው በቃ ቼንጅ ያደረኩት ማለት ነው። ያው የመጀመሪያ ልጅ ነኝ። ከኔ በታች 5 ልጆች አሉ፣ 6 ነን በአጠቃላይ። እዛው ናቸው፣ ጎንደር ናቸው። አዎና አይ ቲንክ 9ኛ ክፍል ስደርስ ክረምት ትምህርት ቤት ይባላል። የክረምት የምትማራቸው ሳብጀክቶች አሉ። ሶ ያኔ ደግሞ የሚገርምሽ ነገር እስከ 8ኛ ክፍል አማርኛ ነው ሙሉ የምንማረው። ልክ 9 ስንገባ አውቶማቲካሊ እንግሊዘኛ ነው ነው እና ያው መቼ ማለት ነው 9ኛ ክፍል የነበርኩት 1998 ወር 99 አካባቢ እንደዛ። አከረም ጊዜ መጠቅለም ደግሞ ወዳላቀም በቃ ፋስት ነበርኩኝ። በልጅነቴ ፈጣን ልጅ ነበርኩኝ። በጣም ተጫዋች፣ ያው ረባሽ ማለት ትችላለህ። በልጅነቴ እንደዛ ነበርኩኝ። አሁን ተቀየረ ነው? አዎ ይቀይርሻል፣ ህይወት ይቀይርሻል። የምትኖርበት ሰርከምስታንስ ቼንጅስ ብዙ ነገሮችን እና ደን 9ኛ ክፍል ላይ ነው እንግዲህ ክረምት ትምህርት። እንደውም በዚህ አጋጣሚ ማመስገን እፈልጋለሁ ያስተማሩኝን መምህራኖች በሙሉ። 5ቱን ሜን ሳብጀክቶች ክረምት ተማርኩ ማለት ነውና ደን ወደ ሜን ወደ ዋናው ማለት ነው ካሪክለሙ ስንገባ መስከረም ላይ ማለት ነው ቀለላልኝ ገብተሻል። በደንብ 2 ወር ራስን በደንብ አስተካከልኩ። አዎ አይ ሃቭ ቱ ምክንያቱም የመጀመሪያ ልጅ ነኝ። ያው ኢኮኖሚካሊ ደግሞ ይሄን ያክል የሚባል ፋሚሊ አይደለም የመጣ ነውና እኔ ራሴን ካላስተካከልኩ ታናናሾቼም አይከተሉምና የግድ ሃቭ ቱ ቼንጅ ማይሰልፍ ብዬ አስብ ነበር። በዚህም ሁኔታ ደግሞ እናቴንም አባቴንም ክሬዲት ሰጣል። ያው የመጀመሪያ ልጅ ስትሆን ስራ ትሰሪያለሽ፣ የቤት ስራ ወደሽ ሳይሆን በግድ እና ግዴታ ነው። በልጅነታቸው አይደል ልጆች የሚወልዱት። ስለዚህ ማገዝ አለብህ፣ ይጠበቅብሃል። አግዝ ነበር እናቴን በብዛት። ከዛ በኋላ ግን አስቆመችና እሷ ኃላፊነቱን ወሰደች። ቤት ውስጥ ሰራ ነበር? አዎ ሰራ ነበር እንዴ፣ በደምብ ሰራል። ያልሰራለ እንዴ ይሆን ያልሰራል እንዴ እኮ ምን ቀረ? ቡና ማፍላት፣ እንጨት መልቀም፣ ቡና ማፍላት፣ መላላክ፣ በጣም የጎረቤት እውነት የጎረቤት እንትን ሁሉ የጎረቤት እንትን እባርካለሁ። በቃ ዶሮ ኤግዛክትሊ ምን ይቀራል? ቤት ማጽዳት አለ፣ ብዙ ነገር አለና ሁሉም አይ ቲንክ ሁሉም ስፔሻሊ የመጀመሪያ ልጅ በጣም ከኃላፊነት ጋር ነው የሚወለደው። ከብዙ በርደንና ኃላፊነት ጋር ነው የሚወለደውና የቤት ስራ መስራት ግዴታ ነው።
ምክንያቱም ማዘር ሲያማት ማን ይሰራልሽ? እውነት ነው እኮ እግዚአብሔር ሰራተኛ ሁሉም ሰው አፎርድ አያደርግም አይደል እንዴ? ስለዚህ ያው ያን ነገር ትንሽ አይ ቲንክ ትምህርቴም ላይ ጫና ይፈጥር ነበር። ትንሽ ማዘርን የሚያማት ስለነበር ማለት ነው። ሶ ከዛ በኋላ ግን እሷ ማስቆመችኝ፣ ወደ ትምህርቴ ተመለስኩ። ደን ትምህርቴ ላይ ፎከስ ፖይንቱ 9ኛ ክፍል ነው። የክረምቷ ትምህርት ነች። ማጠናከሪያ ትምህርት ይባል ነበር። ማጠናከሪያ ትምህርት እኛ የክረምት እንለዋለን። ማጠናከሪያ ትምህርት እና ያ ነው እንግዲህ አሁን እዚህ ጋር እንድደርስ የረዳኝ ማለት ነው። እና ከዛ ቀጥሎ የክረምት እየተማርኩ ከቅዳሜና እሑድ ይቀጥላል ማለት ነው። እንግዲህ ያው ዋና ትምህርት ስለምንጀምር ያ ነገር የረዳኝ ከ11 12 ጥሩ ተማሪ ሆንኩ ማለት ነው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ደህና ናቸው ማሚ? በጣም ደህና ናቸው። እግዚአብሔር ይመስገን ደህና ናት። እሰይ ደስ ይላል። ለምን አስታወስኳቸው መሰለ ማሚ? እኔ ለካ ዶክተር አብይ ጅማ የሚል በጣም ብዙ የፌስቡክ ፔጅ አለ። እኔ ያንተ መስሎኝ ማለት ነው። ዛሬ ምን አጋጥሞት ነው ዶክተር አልኩኝ። የሆነ ነገር ተለጥፎ አይቼ አይ እንትን ነው ፌስቡክ ላይ በጣም አንተ አይደለም እኔ በጣም ብዙ ፌክ አካውንቶች አሉ። የሆነ ሰዓት ላይ ኢቭን ሜንስትሪሞችን እስከ ማሳሳት ድረስ ሜንስትሪም ነው እስኪደውሉልኝ ድረስ ማለት ነውና የሚያሳስቱ ስራዎች በጣም ይደረጋሉ። ከኔ እውቅናዎችም ሳይሆን ከኔ ሐሳብ ከኔ ጋር ማይሄዱ ነገሮች ሁሉ ይደረጋሉ። ከዛ በኋላ ግን ሀፍቱ ካም ቱ ለራሴ የሆነ አካውንት ያስፈልገኛል ብዬ ኦሬዲ 1 2 3 ወር በፊት ጅማ ያለው አይነች አንድ አካውንት ከፍቼ ነበር ፌስቡክ ዳን ዲአክቲቬት አድርጓት ብዙ አትሄድምና ተውኳት። አሁን አክቲቬት አድርጌታለሁ። 370 ሺህ አካባቢ ፎሎወር አለው። 1 2 ወር ሆኖኛል ከጀመርኩት። በዛኛው ብቻ ነው ዶክተር አብይ አንገት በላይ ቀዶ ሕክምና ስፔሻሊስት ሚል ምን አለ ፌስቡክ ላይ ያለ። እንግዲህ አይከናት ኮንትሮል ሁሉን ነገር ኮንትሮል ማድረግ አስቸጋሪ ነው። አሁን እንዶ ካነሳችሁት አይቀር ቲክቶክ ነው አካውንት የለኝም። ያለኝ 35,000 ይመስለኛል ማክሲመም ዋናው ማለት ነው። ግን ከ100,000 በላይ ፎሎወር ያለው በስም ያለ ባንተስ ሶ ወዲያው መለጥፋቸው ነገሮች በኢንስታግራም በማንኛውም በብርሃን ፍጥነት ነው ዛሬ የሚለጠፉት። ግን ደግነቱ እስካሁን መጥፎ ነገር አልጻፉም። ግን እኔ የለኝም እና ቲክቶክ ላይ የምትከተሉኝ የኔ አይደለም። 100,000 በላይ አካውንት ያለው ያንተ አይደለም። ከዛ በታችም ወደ 70 ያለው አለ የኔ አይደለም። ለማንኛውም ግን አንዳንዴ እንደው ደግ ሰው እጅ ላይ ወደቅ ትላለህ እኮ ለምን ምስልህን ምንም ለተለያየ ነገር ሰው ሊጠቀምበት ይችላል። መዝናኛስ ይሄ መቼም በጣም ተገቢ ጥያቄ ነው። ሻይ ቡና ያያለን በጣም ማለት ይሄ በተለይ ይሄ ምንድነው ቲያትር ነው አይደል የሚባለው የኦፕሬሽን ቲያትር። እኔ ራስ ባይዘው ያየሁት ጊዜ ቲያትርን ማቀውን በሌላው ነው ኦፕሬሽን ቲያትር ሲል እንትን አለብኝ ነው ያንን ከዚህኛው ቲያትር ጋር ሞር ትራጀዲ ነው ያኛው አይደል? ሆስፒታል ውስጥ ያለው ቲያትር ለካ እንደዛ እንደሚባል በጣም ሌትሊ ነው ያወቁት። ሌላ ነው ኦፕሬሽን ቲያትር ነው መስለም ኦፕሬሽን ሩም ይባላል። አሁን በርግጥ ቲያትር የሚለው ሞር እየቀረ ይመስለኛል። ኦፕሬሽን ሩም ነው አሁን ኦአር ነው የሚባለውና ኢትስ አን አርት ባይ ዘ ዌይ ሰርጀሪ ኢዝ አን አርት አይደል? ኢትስ አን አርት ኢትስ አርት እና even it differs from person to ከሰው ሰው ይለያያል። ያለሽ ያንድ ሰርጀሪ ያለሽ ላይ ያለሽ እንትንም ራሱ አቅም ማለት ነው። እና ኢትስ አን አርት ብዙ ነገሮች የሚሰሩበት በጣም ብዙ አክተሮች ያሉበት ነርሶች፣ ጽዳቶች፣ አንስቴዚያዎች ከስፔሻሊስት ጀምሮ ዘን አንስቴቲስቶች፣ ሰርጅኑ አለ፣ ዋና ሰርጅኑ አለ። ከዛ ቀጥሎ ኦርጋናይዘሮች፣ ኮኦርዲኔተሮች አሉ። ዘን ሲኤስአር ሩም ስቴሪላይዜሽን ላይ የሚሰሩ it's just really ቲያትር ግን ኢትስ አን አርት ሰርጀሪ ባይ ኢትሰልፍ የምትሰራው ስራ ኢትስ አን አርት ነው። በእጅ ነው የምትሰራው። በጣም ሰስፔንስ ነው። ያ በጣም ቴንሽንም አለው። ኤግዛክትሊ ግን ስሩ ታይም እየለመድሽው ስትመጪ ደግሞ ኢት ዊል ቢካም ላይክ ሃቢት ይሆናል። ሃቢት ይሆነ ይመጣል ማለት ነው። እና እንዳልከው ስትረስፉል ነው ኦፕሬሽን ክፍል። ግን ደግሞ እየለመድከው ስትመጣ እንደነገሩ እየቀለለህም ይመጣል። ደግነቱ ምንድነው? ኦፕሬሽን ሩም ላይ ተባብረህ ነው የምትሰራው። አንዱ ከደከመ አይሰራም። ለምሳሌ አሁን እኔ ሰርጅኑ አለው አይደለ? አንስቴዚያ ስፔሻሊስቱ ከሌለ ወይም ደግሞ አንስቴቲስቱ ከሌለ አልሰራም። አይ ካን ናት ዱ ኢት። ጽዳት ከሌለ አልሰራም። ኦፕሬሽን ክፍል ላይ ጽዳት ከሌለ መስራት አትችልም። ምክንያቱም ልክ ሞመንት አንድ ሰርጀሪ እንደጨረስክ
ጽዳት መጥቶ ኤቭሪቲንግ ክሊን ማድረግ አለ። ስፔሲፊክ የሆነ ጋይድ ላይን አለው እንዴት እንደሚጸዳ። ያ ሁሉ እንትን ነውና ያ ነገር ነገሮችን ቀለል ያደርግልሃል። ሶ ኢትስ አይ ቲንክ የጠየቀኝ ጥያቄ መዝናኛ አይ ቲንክ እንቅልፍ ልበልሽ እንቅልፍ ነው የሚያሳርፍም እንቅልፍ ነው በቃ ፍሪ ታይም ሲኖር መተኛት ነው። አይ ፊል ኤግዞስትድ ኦል ዘ ታይም እና ሶሻል ላይፍ የለኝም ብላል ሹር እና ላይክ ፍሪ ታይም በማገኝበት ጊዜ በቃ እንቅልፍ ነው የምተኛው እና ያ ያዝናናኛል በለህ እንግዲህ ሪፍሬሽ ያደርገኛል። ግን በኢትሰልፍ እኔ ሰርጀሪ መስራት ያዝናናኛል። ሰርጀሪ መስራት እውነት ራስ ሰርጀሪ ሲሰራ በጣም እንዴት ማለት አይ ፊል ጉድ። ዶክተር አብይን ከሰርጀሪ ሩም ከስራው ከቤተሰቡ ውጪ የት ልናየው እንችላለን? እንደው የትም በእውነት የትም ኢምፖሲብል ኢቭን ፋሚሊ ጋር ማለት ቤተሰቦች ጋር ያ ቤተሰብ መስርታል አንዴ ራሴ ቤተሰብ አለኝ እናት አባቴ ጋር ለማለት እንደዛ ዜብን ዘመድ ጥየቃ ራሱ ሰነፍ ነኝ እኔ። ሶሻል ማህበራዊ ህይወቴ ላይ ራሱ በጣም ደካማ ነኝ። ሰው ይረዳኛል በርግጥ አልፎ አልፎ እንግዲህ አላቅም እሁድ ከሰዓት ምናምን አንዳንድ ቦታዎች ላይ አሁን እንደዚህ ጉብኝት ምናምን እንደሚተሰሩ ስራዎችን አያለሁኝ። ላይ ሰሞኑን ቤተ መንግስትም ያየው ነበር፣ ዩኒቲ ፓርክ እሱም ያየው ነበር። በጣም የራሱ ኦኬዥናሊ ማደርገው ነገር ነው ካለኝ ተጣበበ ጊዜ አንፃር። ግን ለኔ አንድ ጥሩ መዝናኛም ሆኖልኛል እውነት ለመናገር እነዚህ ነገሮች ማየቴና ከዛ ውጭ የተለየ ብዙ ቦታ መሄድበት የለኝም። ዶክተር አብይ እንግዲህ ከጠቅላይ ሚኒስትሩ ጋር ተመሳሳይ ነው እና ማዕረግ ስማችን ዶክተር አብይ አይደለ? ምናልባት ከስሙ ጋር ተያይዘው ጆይ ያደረጋችሁት ነገር በስማችሁ ምክንያት አስታውሳለሁኝ። እሳቸው ሊመረጡ እኔ መጀመሪያ ዓመት ስፔሻሊቲ ተማሪ ነበርኩና ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመረጡ ያኔ ነው የሚያወቋቸው በደንብ ማለት ነው። እና the next day ፌስቡክ ላይ 5000 ምናምን ፎሎወር ተከተሉኛል። በጣም ይገርመኝ ማለት ነው። ግስገባ ያገር ማለት ሰው ፎሎ አድርጎኛል ፐርሰናል አካውንት ላይ እና ምንድነው እያልኩ ተነሳ አንድ አጋጣሚ እሱ ነውና ደን የሥራ ቦታ ስንሄድ ያው ጠቅላይ ሚኒስትር ዶክተር አብይ ተመርጠዋል የሚባለው የሰማሁኝና ያኔ ነው እንግዲህ አንድ ያለኝ አጋጣሚ ነው። ይሄ ከአንገት በላይ ይሄ ሰርጀሪ መደረግ ይሄ አፍንጫም ሊሆን ይችላል እዚህ ጉሮሮ ምናምን አሁን ልጆች ላይ በጣም በዛ። በፊት እንደዚህ ነበር ወይ ነው ወይስ ህክምናውን ስላላገኘ ነው? አዌርነሱ በስቷል። ባይዘው ገና ነው ህክምናው ገና ነው እንደነገርኩሽ ነው ቀደም እንደነገርኩሽ በጣም የልጆችን ፊውቸር የሚያቀጭጭ ችግር ነው ባይዘው እና ማንኩራፋት መታፈን እንደዚህ አፋቸውን ከፍተው መተኛት ሲተኙ መገላበጥ ብትት ያሉ ያነቃቸው የሚመስል ደረጃ መንቃት አንዳንዴ ይሄ ያረፋ የሚመስል ነገር ይሄ እንደ ልምድ ተይዟልና ኖርማል እስኪመስል ድረስ ማለት ነው። ወላጅ ይሄን ነው የሚያስበው የነበረው። እንደኔ እዚህ አዲስ አበባ ውስጥ ነው ስቲል ይሄን ነገር አዲስ ሆኖባቸው የሚመጡ ወላጆች አውቃለሁ። እና አሁን አዌርነሱ በስቷል። ያው ከኔ መታወቅ ጋር ተያይዞ በጣም ብዙ ሰዎች ይሄንን ኢንፎርሜሽን በደንብ አላቸው። ባይዘው እኛ ሀገር አይደለም እንደውም ኮመን ይሄ ነገር ነጮቹ ጋር በጣም ኮመን ነው። እኔ አሁን ከውጭ በጣም በብዛት ይመጣሉ። ከአውሮፓም ከአሜሪካም ይመጣሉ። ያው ብዙ ጊዜ ኢትዮጵያኖች ናቸው እና ወረፋቸው ከነሱ ጋር ራሱ አንዳንዴ 2 ዓመት ሁሉ ወረፋ ስፔሻሊ ጀርመን ኢንግላንድ ምናምን ይመጣሉ በብዛት እና ሲመጡ ሲነግሩኝ እዛ ራሱ ወረፋው በጣም ረጅም ነው። ምክንያቱም መሰለ ከአለርጂም ጋር ይያዛል፣ ከባክቴሪያ ጋር ይያዛል። ያፍንጫውን ነው ማለት ስፔሲፊካሊ ከቫይረሶች ጋር ይያዛል፣ ከባክቴሪያዎች ጋር ይያዛልና ያ ነው በጣም እንዲያድግና አፍንጫ ጀርባ ያለውን ቦታ እንዲዘጋ የሚያደርገው። ሲዘጋ በቃ መተንፈሳችን ስፔሻሊ ስትተኛ ይሄ ችግር የሚታወቀው ስትተኛ ነው እንቅልፍ ላይ ነውና በሂደት እኮ ወደ ልብ ምናምን ችግር መጣበታለሁ። ኤግዛክትሊ ሶ ያ ነገር ምን ይፈጥራል መሰለሽ መታፈን ይፈጥራል። ስትታፈን አፍንጫ ሲታፈን በአፍንጫ ነው የምትነፍሰው አይደል ስንተኛ። ሶ አምሮአችን ምንድነው የሚያስበው አብዛኛው ኦክሲጅን የሚወስደው አምሮ ነው አይደል። ሶ በቂ ኦክሲጅን አያገኝም፣ ሳቹሬሽናችን ይቀንሳል፣ ኦክሲጅናችን መጠን ማለት ነው። ደን ይሄን ነገር ለማድረግ ተኝተህ ኮንሺየስ አይደለም አዌክ አይደለም። ቀላይ ለምሳሌ ቆደና ናቸው ባይዘ ቀላይ ደህና ይሆናል፣ ሲተኙ ነው ከባድ የሚሆነው ማለት ነውና አምሮም ይተኛል ባይዘ ታውቃላችሁ አይደል። አምሮም ስሊፕ ያደርጋል። ሬቲኩላር አክቲቪቲ ሲስተም ይባላል፣ ዲፕረስድ ይሆናል። ሪስፓራቶሪ ሴንተር ይባላል፣ እሱም ዲፕረስድ ይሆናል። ጡንቻችን ይላላል፣ ያኔ መታፈኑ ይመጣል። ሶ ምን ያደርጋል አፋችንን ይከፍተዋል፣ በአፍ በኩል እንድንተነፍስ ማለት ነው። ሶ አገጫችን ዝቅ ትላለች እንላለን። በአፍ ከከበደ
ከፍተኛ ማንኮራፍ ፈጠርና ትነቂያለሽ ያ ሶ ምንድነው ይሄን ነገር እንደ ኖርማል ነው የሚያየው አባቱ ያንኮራፋል ስለዚህ ልጅ ያንኮራፋል እናቱ ታንኮራፋለች ስለዚህ ልጅ በዘር ተላልፎበት ነው እንጂ ታክሞ እንደሚድን አያውቅም ብዙ ሰው ሶ አሁን አዌርነሱ ከመብዛቱ አንፃር ነው ህክምናው ከመኖሩ አንፃር ከመና አሁን ደግሞ ህክምናውን እየተሰጠ ስለሆነ በስፋት ከዛ አንፃር ጭምር ነውና እንጂ በስጡ አይደለም ገና ነው ህክምናው ገና ብዙ ትልልቅ ሰዎች እሺ አቴ በደም አንድ ትልቅ ሰው ያው ሰሞኑን አይቻለው ከአፍንጫቸው እንደዚህ ስትል ማይት በደም ይታከማሉ እኮ አንተ ጋር ይመጣሉ ወይ ያንተ ህፃናት ነው በብዛት ኖ ይሄ ያው በብዛት ህፃናት ጋር ስለማከም ነው እንጂ በጣም ብዙ አዋቂዎችን ነው የምናከመው የጆሮ ሰርጀሪ ከመስማት ችግር ጋር የተያዙ በታምቦር መበጠስ ጋር የተያዙ አንገት በላይ ኤኒቲንግ አንገት በላይ በተያያዘ እድሜ የማይገድበው ህክምና ነው የምንሰጠው በብዛት ስቲል ነው አሁንም ድረስ ማለት ግን ወደ አዋቂዎች ሲመጣልን ማንኮራፋት አይደል ያልከኝ ብዙ የሚያንኮራፉ ችግር በጣም ኢቭን አንዳንዴ ትዳራቸውን እስኪፈታተን ድረስ ሰው አብሯቸው እስከማይተኛ ድረስና ብዙ ይሰራውላቸው ይታከማሉ እነሱ ሰዎች ኦብስትራክቲቭ ስሊፕ አፕኒያ ይባላል ብዙ ጊዜና ህክምና ነው የራሱን የቻለ ህክምና አለው አዋቂዎች እንደ ህፃናት በአፍንጫ ቶንሲል አይደለም usually እኔ አግኝቻለሁ ብዙ አዋቂዎች ነው ከአፍንጫ ቶንሲል ጋር ተያይዞ የታፈኑ እሱ የምታውቂው በታረጋግጬው በካሜራ ነው ግን አብዛኛውን ጊዜ ከዛ ጋር የተያዘ አይደለም ሌሎች ችግር ከመስሎች ጋር ከአፍ ውስጥና ከትናጋ መስሎች ጋር ተያይዞ ከውፍረት ጋር አንዳንዴ ተያይዞ ነው እና ነገሮችና በጣም ብዙ አዋቂዎች ይሰራውላቸው አሉ በጣም ብዙዎቹ ደግሞ ሰላማቸውን ያገኛሉና ይታከማል በደንብ ይታከማል በመድኃኒት ሊታከም ይችላል በሰርጀሪ ሊታከም ይችላል አንዳንዴ ደግሞ ሁለቱም ካልሆነ አፍ ላይ በሚደረግ አይተሽ መጣቂ ከሆነ ሲፓፕ የሚባል ማሽን አለ እሱን አድርጎ ይታከማል በዚህ ከባድ ኢንፍሉዌንስ ነው ያለው ማታ ላይ በጣም ከታፈንክ ለስኳር ለግፊት ለደም ስር ችግሮች ለልብ ችግሮች ሌተር ኦን ምንም ጥርጥር የሌለው አይገርም ፕላስ ደግሞ ኳሊቲ ኦፍ ላይፍ ራሱ በጣም ጥሩ እንቅልፍ እንዳላገኘ ነው የሚሰማው ስትገላበጥ የምታደርገው ደህና እንቅልፍ አትተኛም ዲፕ ስሊፕ ያ ትንሽ ኢፌክት አለው ሰው አዋቂዎችም ይታከማሉ ለማለት ነው ዘጊ እስቲ ጥሩ ነገር ነው ህክምናችን መውጣት እኮ አልቻለም በጣም ዘንድሮ ባይዞ የተሸለመ እኮ ነው ሳንለው እንኳን ደስ አለህ እንዴ ሶሻል ኢምፓክት አዋርድ አሸናፊ ዶክተር አብይ እና ለሶስት ነበር ሽልማቱ ብሎሹ ፍቅራችሁ ክብራችሁ የታየበት ምስለ ምንም ነገር ከሰው በታች ነው ባይዘው እውነት ለመናገር ምንም ነገርን ከሰው ካስበለጥከው በቃ ትሸነፋለህ ልክም አይሆንም ከሰው በታች ነውና እኔም ይገባቸዋል ለሚላቸው ሰዎች ሰጥቻለሁ እነሱም አስተላልፈዋል ማስተላለፍነትን ለመልክተኛው የሚገርም ነገር ግን መልክተኛው ደግሞ ዙሩ ወደኔ መልሱልኛል ማን አለበት ላንተ ነው ስቲል ብሎ አይሹ አይደለ እና ያተረፍነው መዋደድን ፍቅርን ፕላስ ደግሞ ምንም ነገር ከሰው በታች መሆኑን ማሳየት እንደቻልኩ ነው የገባኝ ያው ድንገት የወሰንኩት ውሳኔ ነው ባይዘው ዛቆች ብዬ የወሰንኩት ውሳኔ ነው አስቤበት ባንተ አገላለጽ ሶሻል ሚዲያ እንዴት ተገልጿል በሁለት በኩል የተሳለ ቢላ ነው ሶሻል ሚዲያ ማለት ባይዘው ለመልካም ነገርም ይጠቅማል መልካም ነገር ከተጠቀምክበት ደግሞ በጣም እድሜ ልክን ደስተኛ ሆነ መኖር ትችላለህ to be honest መልካም ላልሆነ ነገር ደግሞ ከተጠቀምክበት ደግሞ አንተንም ሳይሆን ሌላውንም ኢቭን ህዝብን እስከማጥፋት ድረስ ሊደርስ የሚችል ስራ ይሰራል ፓወርፉል ነው ሶሻል ሚዲያ ኢትስ ቬሪ ፓወርፉል በጣም ዋይዝ የሆነ ጥንቃቄ ያለው ነገር ይፈልጋል ሶሻል ሚዲያ ኮንትሮልድ ነው በደንብ ለመልካም ነገሮች ብቻ ፖዚቲቭ አውትካም ላላቸው ነገሮች ብቻ መጠቀም ጥሩ ነው በያስባለሁ ሶሻል ሚዲያ ኢትስ a good platform ነው በጣም ጥሩ ፕላትፎርም ነው ብዙ ህዝብ ማግኘት የምትችልበት ነው ብዙ ኮኔክሽን የምታገኝበት ነው ግን ስቲል ለመልካም ነገር መጠቀም አለበት ያው ኦብቪየስሊ ሶሻል ሚዲያ ላይ ያለ ሰው ገደል አፋፍ ላይ እንደቆመ መቁጠር አለበት ብዬ ነው ማስበው anybody ማንንም ሰው whoever you are if you are on social media you are ገደል አፋፍ ላይ ነው ስለዚህ በተቻለ መጠን በጥንቃቄ በኬርፉል ሆነ ወደ ገደሉ ላለመግባት ማለት ነው መጠንቀቅና መስራት አለበት በዛች ቦታ ላይ ለመጽናት ማለት ነው ሶ እድልም ይፈልጋል የፈጣሪ እርዳታንም ይፈልጋል ለመናገር ሶ ሶሻል ሚዲያን በዚህ ወይ እንገልጸው ነው ምን አይነት ልብሶች አብዛኛው የሚመች ላይፍ ስታይል ቱታ የሚመች በጣም በብዛት ለብሶ ቱታ ነው የምለብሰው ብዙ ጊዜ ሰርጀሪ ክፍል ስለሙሉ ሰርጀሪ ልብሶችን ነው አር ልብስ ነው ለብሼ ሙሉ አብዛኛው ሰዓቴ ከዛ ውጪ ግን ሰውን ቱታ ልብስ በጣም ይመቸኛል አልፎ አልፎ እንደዚህ ፎርማል ልብሶች ለብሳለሁ አልፎ ምናልባት ስለ ልጆች ስለ ትዳር ልጆች አሉኝ 2 አመት እና 1 አመት ልጆች ናቸው ባለቤት ተመሳሳይ ሙያ ላይ ናቸው
እሷ ሁለቱም ሙያ ያላት ነርሲንግም ነርስም ናት። ፕሮጀክት ማኔጅመንትም ላይ ማስተርሷን ሰርታለች እና በዛም በሁለቱም በኩል አሁን ሲኢኦ ናት የድርጅታችን የኢሊት የአንገት በላይ ቀዶ ሕክምና ማዕከል ዋና ማኔጀር ናት። ስለዚህ ዶክተር አብይ ምናልባት ቢዚ ሲሆኑ በማናጀራቸው በኩል ማን ተባላለች? ሲስተር ቤተልሔም ይሄ ቤተልሔም የሚባል ስም ፌመስ ነው አይደል? እኔ ባለቤት ቤተልሔም ስለሆነች ብዬ ነው። እንኳን መጣ። እውነት በጣም ደስ ብሎናል። ደግሞ ጥሩ ቆይታ ነው ያደረግነው። ከዘመኑ ጋር የሚሄድ ከልጆች ጋር ያለ ሁሉንም ነገር ብቻ እናየዋለን እና ስለምትሰጠው አገልግሎት እኛም እናመሰግናለን። ስለነበረን ጊዜም በጣም አድርገን ነው እናመሰግነው። ደስ ብሎናል ስለመጣ እጅግ በጣም ቴንኪው። አንተንም ጸጊንም በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። እኛም እናመሰግናለን። የቅዳሜ ከሰዓት የሻይ ሰዓት ይሄን ይመስላል። እኛ ግን እንቀጥላለን። አብራችሁ